ሰላም እንደምን አላችሁ? ዛሬ የምገኘው ቢሮ አይደለም። ሳምንቱን ሙሉ የሰራናቸውን ስራዎችም ለእናንተ የማስረዳው ወይም የምነግረው ከቢሮ ሆኜ አይደለም። ኪ ሃውሲንግ ፋይናንስ ሶሉሽን ቤት አልባዎችን የቤት ባለቤት ለማድረግ ስራ ከጀመረበት ጊዜ አንስቶ በርካታ መንገዶችን መጥቷል። በርካታ ጉዞዎችን ተጉዘዋል። በእነዚህ ጉዞዎችን ውስጥ የተለያዩ ነገሮች ከጊዜ ወደ ጊዜ እየገጠሙ እዚህ ደርሰናል። ከዚህ በፊት በነበረውም ለእናንተም በተናገርነው አንድ አባላችን የነበሩ ወይም ተመዝጋቢያችን የነበሩ ግለሰብ ህይወታቸው ማለፉንና በዛም ዙሪያ እኛም ማዘናችንን ገልጸን ነበረ። ያንን አስመልክቶ ጉዳዩ ከምን ደረሰ የሚለውን ለእናንተ ቪዲዮ ለመስራት በእነሱ ቤት ውስጥ እገኛለሁ። እዚህ ያለውን የቀረጽነውን ነገር በጥቂት ቀናት ውስጥ ለእናንተ የምናስተላልፍ ይሆናል። ዛሬ ባለው ግን ከዚህ ቀደም እንግዲህ ማለፋቸውን ነግረን ሀዘናችንን ገልጸን ለእናንተ ያሳወቅንበት ሁኔታ ነው ያለው። እኛ ግለሰብ ቤተሰብ አላቸው፣ ባለቤት አላቸው፣ ልጆች እየተማሩ ያሉ አሉ። እንዲሁም የኪ ሃውሲንግ ተመዝጋቢ ከመሆናቸው በተጨማሪ የኢትዮጵያ መድን ድርጅት ኤምፒኤ የኢንሹራንስ አይነት ተጠቃሚ ነበሩ። ከኢትዮጵያ መድን ድርጅት ጋር በጋራ በመሆን እንግዲህ ለእኚህ ቤተሰቦች ኪ ሃውሲንግ ፋይናንስ ሶሉሽን ቤት አስረክቧል። ቤታቸው ውስጥም እየኖሩ ይገኛሉ። ያንን አስመልክቶ ቤታቸው ተገኝተን ስላለው ሂደት እና መሰል ነገሮችን እያወራን ነው። በአጋጣሚ ደግሞ ሆነው በዛሬው ዕለት የመጀመሪያ ልጃቸው 16ኛ ዓመቱን የሚቀበልበት ዕለት ነው። ገጠመኙም ጥሩ ነው። እኛም ደግሞ በቦታው ተገኝተን ተሳትፈናል። ኪ ሃውሲንግ ፋይናንስ ሶሉሽን በአነስተኛ ቅድመ ክፍያ በዝቅተኛ ወራዊ ቁጠባና በረጅም ዓመት በሚደረግ ያከፋፈል ስርዓት አነስተኛና መካከለኛ ገቢ ያላቸውን የቤት ባለቤት ያደርጋል። የኢትዮጵያ መድን ድርጅት ደግሞ ሞርጌጅ ፕሮቴክሽን አሹራንስ ዋስትና በመስጠት ተመዝጋቢዎቻችን ሴፍ እንዲሆኑ ያደርጋል። ሌሎች ባንኮች ደግሞ ወይም የኢትዮጵያ ንግድ ባንክ፣ ቡና ባንክ፣ ዘመን ባንክ አብረውን የደንበኞቻችንን ቁጠባ በብሎክድ አካውንት በመሰብሰብ ሰርቪስ ቻርጁን ደግሞ በተንቀሳቃሽ ሂሳብ ቁጥር ውስጥ በመሰብሰብ እየሰሩ ይገኛሉ። ሁላችሁም ተመዝጋቢዎች የቤት ባለቤት ትሆናላችሁ። ዛሬም ነገም የምትመዘገቡ እንደዚያው መልካም ቆይታ ይሆንልን። የካቲት 28 2018 ዓ.ም ደግሞ አዳዲስ እድለኞችን ዕጣ አውጥተን የምንለይበት ቀን ነው። በዛም እንገናኛለን። ቻው።